ምኒቷ አይን አውጣናት። ምንም መስማት ባትችልም መናገር ባትችልም እንኳ እንግዲነት የመጣችውን ያባባን እህት ማክበር ያቅታታል። ጭራሽ ተገትራ ፊት ለፊቷ እኮ ካልሳምከኝ ብላ ሙጭጭ አለች። እቺ ጣብቂያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏ ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሼር በማድረግ አበረታቱ። ሰሞኑ ቀዝቀዝ ብሏል። ቤቴ ሞቅ ደመቅ ሸብረቅ አድርጎት የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ትሁቴ በእንግዲነት የመጣችው ያባባ እህት ናት ብላ እንዳትሳቀቅ ብላ እየተንከባከባቻት ነው። ያው መስማትና መናገር ስለማትችል እነ ቲና እና እነ ዲያኒ እንዳይጫወቱባት ፈርታለች። በመጨረሻም ትሁቴ ቲና ተብዬዋ ይች ሴትዮ በጣም ታስጠላለች፣ ፊት ለፊቴ ላያት አልፈልግም፣ ወደ ኪችን ትግባ ባለችው መሰረት ኪችን ላይ ሆና ሁሉን ነገር ስለሚሰማ ካሊብ ነበር ሴት መስሎ ሁሉን ነገር ላይ እንደዛ ተሸፋፍኖ የመጣው። በመጨረሻም ግራ ገብቶታል። እንዴት እንደዚህ እስከምትሆን የገዛ ሚስት የገዛ አልጋ ላይ እንደዚህ ተወሰልትበታለች እያለ እየተናደደ ሴት መምሰሉንም ረስቶት የለበሰውን ጸጉሩና የለበሰውን ቀሚስ ሲመናቀር ወንድነቱ ታይቶበት ነበር፣ ማለት ወንድ መሆኑ። በኋላ ፊት ለፊት ስታየው ትሁቴ ደንግጣለች። ስትጮህ አፏን እፍና አድርጎ ዝም በይ እባክሽን፣ ዝም በይ ተረጋጊ፣ ሁሉን ነገር አስረዳሻለሁ ብሎ አስረድቷታል። እሱም ቢሆን አባዬ የሚለውን ነገር አላመንኩም። በአንድ በኩል እሷ ነብሰ ጡር ነኝ ስለምትል ከኔ ያረግዝሽ መስሎኝ እንድትበደል አልፈለኩም ነበር። አሁን ግን እውነቱን ባይኔ በብረቱ ማየት ስለፈለኩ ነው እንደዚህ ሴት መስዬ የመጣሁትኝ። ያው አንቺም እንዳሰቃዩሽ ገባኝ። አንቺንም ማመን ፈለኩኝና በጎን ደግሞ እሷ ምናልባት እንዳልኩሽ አርግዛ ከሆነ ከኔ ልጁስ ባልበደለው ነገር ለምን ይቀጣል ብዬ እውነቱን ለማወቅ ነው። የዚህ የውሽማዋ ስራም ሆነ ሁሉም እንዲጋለጥ እፈልጋለሁ ብዬ ነው። እና ለማንም ለመታገስ በቃ እንደማንም ለመታገስ ሞክሪ አላት። እሷም ምንም አማራጭ ስለሌላት እሺ ብላ ተስማምታለች። በመጨረሻ በር እየተቆረቆረ መሆኑን አይታ በር ከፍታ ሳሎን ቁጭ ብለው አባባ ለምን ደበከኝ? ካሊብ እንደዚህ ፊልድ ይሄዳለሁ ብሎ ውሸቱን ሴት መስሎ ቤት መምጣቱን እንደሚኖር ታውቅ ነበር? ምን ላርግ ልጄ? እሱ እኮ ነው እንደዚህ ድብቅ እንዲሆን የፈለገው። ያው ዙሮ አልተደበቀም፣ አውቀሻላ። ያስቃል አይደል አሉ ፈገግ እያሉ። አይ አባዬ፣ እኔ ግን ልቤ ልተፋው ነበር። በጣም ነው የደነገጥኩት። ቆይ እሱ እንዴት ቢያስበው ነው? ግን አባዬ እንዳንተ እኮ ትዕግስት የለውም። ምናልባት አንድ የሆነ ነገር ሲያረጉ ካየ በቃ ስሜታዊ የሆነ ነገር እንዳያረግ ፈርቻለሁ። አንተ ጥሩ ነው ብለህ ታስባለህ አለችውት። አይ እኔም ገምቼ ነበር፣ ግን ደግሞ እውነቱን መጋፈጥ እውነቱን በአይኑ በብረቱ ማየት ይፈልጋል። ታውቂያለሽ ከዚህ በፊት እኔ በደለች ብለውም ሊሰማኝ አልቻለም። ስለዚህ አሁን በቃ አይኑ ያየውን ነው ማመን የሚፈልገው ካሊብ። ስለዚህ ይዩ ተመልከች፣ ትንሽ ጊዜ ነው እንደማንም እና ነገሮችን እንጋፈጣለን እና እስከዛው አንቺም ታገሺ አሏት። እሺ ደግ እንደዛ ካሰባችሁ እኔ ደስ ባይለኝም እንደማንም እታገሳለሁ አለች። ዳኒ ይሄንን መጥፎ ስራ መስራት ባይፈልግም እንኳ በቃ በስራ በየትኛውም ሁኔታ ገንዘብ ማጣት አልፈለገም። የትኛውንም ዋጋ ከፍሎ ገንዘብ ስለምፈልግ፣ በዛ ላይ ደግሞ በገንዘብ ምክንያት ቲና ተብዬው አይኑን ስለሸፈነችው ክፉና ጥሩ መጥፎውን ለይቶ ማየት አቅቶታል። እና ትሁቴን የምታደርገው ነገር ቅንነቷ፣ ደግነቷ ስላሸነፈው ነው መሰል ምክር እንድትለግሽ ነው የመጣሁት። እባክሽ የሆነ ነገር በይኝ። እኔ እኮ ግራ ገባኝ። በሰው ላይ መጥፎ ነገር ባላደርስም እንኳ ገንዘብ ያስፈልገኛል። ለምን ያላቸው ሰዎች ለሌላቸው ለምን እንዲሰጡ አንቺስ ዝም ለምን ትያለሽ አለ። በዚህ መንገድ አይደለማ ገንዘብ ማግኘት ከፈለክ አንድ ሰው ሁላችሁም ቢሆን ጠንክራችሁ ከሰራችሁ ታገኛላችሁ። ስለዚህ ዝም ብሎ በዘረፋ ወይም በማጭበርበር ብቻ አይደለም። በዛ ላይ የህሊናችሁስ እንዴት ነው በቃ ዝም የምትሉት? አይወቅሳችሁም? እያለች የምትችለውን ያክል መከራችሁ። በመጨረሻ ቲና እና ዳኒ ሳሎን ቁጭ ብለው እንግዲህ መስማት የማትችለው ያባባ እህት ካሊብ ሴት መስሏቸው በእነሱ ቤት ሴት ናት። የውስጡን በውስጡ አድርጎ ካሊብ ሸፈንፈን ብሎ ሳሎን በተቀመጠበት ቲና ተብዬዋ ዳኒን ካልሳምከኝ ብላ ሙጭጭ አለችበት። እንደማንም ስሜቱን ተቆጣጥሮ ካሊብ ዝም አለ። የሚፈጠረውን ነገር ማየት አለብኝ ብሎ ወደ አልጋ እስከሚሄዱ ድረስ ዝም ብሎ ወቃ ምን እንደማረግ እኔ ነኝ የማውቀው እያለ ቦግልም እያለ ተናዷል። እንዴት የገዛ ሚስቴ እገዛ አልጋ ላይ አባወራ አልጋ ላይ ውሽማውን ይዛ መታዝ እገዛ ቤት የትጃጃልብኛለች እያለ እንደማንም ንዴቱን ውጦታል። በመጨረሻ በቃ
አባዬ እንደጉይና ጥሪልኝ ብሎ ከትሁቴ ጋር ወደ መጥባህ ሂዶ አባቱን ከጠራ በኋላ የተፈጠረውን ነገር ነገራቸው። አንተም ይሄንን ነገር ማየትህ እኮ ስሜታዊ እንደሚያደርግህ አውቃለሁ፣ ግን ደግሞ መታገስ አለብህ። ካልሆነ ነገሮችን ባጭር መቋጨት አለብን እንጂ በዛ አያያዝህ ችግር እንዳትፈጥር አሉት። እና ደግሞ የሴት ቀሚስ እንደዚህ መልበሱ ፀጉር መልበሱ በጣም ነው የሚጨንቀው እያለ ለአባቱ ማወያየት ጀመረ። አባቱም ቢሆኑ አየህ አይደለ የተፈጥሮን ነገር ሴት የማፈልገውን በቃ ወንድ ልጅ ሴት ልሁን ቢል አይሆንም፣ ሴትም ብትሆን ወንድ ልሁን ብትላቱ አይሆንም። እና ቀሚስ መልበሱና ፀጉር መልበሱ እንግዲህ እንደማይገናኝ አየኸው እያሉ ስለ ተፈጥሮና ስለ ፈጣሪም ስራ እያደነቁ ነበር። ሻይ ቡና እያሉ ወደፊት ምን ማድረግ እንዳለባቸው የቲናንና የዳኒን ሁኔታ በምን መንገዱ መቋጨት እንዳለባቸው እየተወያዩ ነው። እቤት ከመጡ በኋላ አባባ ቲና ተብዬዋ ይች ሴትዮ ምን ትሰራለች እዚህ ሳሎን ላያት አልፈልግም እያለች ልታስወጣት እየታገለች እያለ አባባ ድንገት መጡ። ያወራችውና የተናገረችውን ስለሰሙ ተቀየሟት። ምን ነው ቲና እህቴ እዚህ ሳሎን እንድትቀመጥ አልፈልግም እንዲህ አሏት። አይ እንደዛ ሳይሆን እንዳይደብራት ብዬ ነው አለ ቃሏን አጥፋ ለማለባበስ ያክል። እሷ መቼም የሆዳቸውን በሆዳቸው አድርገው በቃ እሺ ለማንኛውም ይቅርታሽን ተቀብያለሁ፣ ምንም ችግር የለውም አታስቢ አሏት። በማለሳለስ እንዲሁ እያለች መቼ አባዬ በቃ ካሌብ እኮ በቃ ንቆኛል እንደሚስተያየኝም እያለች ለምን እንደማያጠየቋት የሆነ ነገር በስሜት ስለሌለኝ በቃ የፈለገውም ትፈልግ ትቀመጥ ታፈልግ እቤት ትውጣ የሚል አስተሳሰብ ስላለው ቤቱን በቃ በስሜም ቢያዞሩልኝ ብዬ እኮ ነው። እኔም ልጅ ሆነ በዛ ላይ እያለች ለማለሳለስ ሞከረች። አባባም እሺ ደግ በቃ ዛሬ ስራ አለኝ ነገ በስምሽ አዞርልሻለሁኝ እንደዛ ከሆነ ያሰብሽው አሏት። ይህንን ስትሰማ አጠገባቸው እንኳን ዝም አልተረጋጋችም። ማለት ካጠገባቸው እንኳን እስከምትርቅ ጊዜ አልሰጠችም። ቶሎ ብላ እየሮጠ ሄዳ ከዳኒ ጋር የተፈጠረውንና አባባ ቃል የገቡላትን ነገር ነገረችው። ዳኒም ቢሆን እስከ ዛሬ ያደረግሽው ነገር አንድም ጭብጥ ነገር የለውም። አንድ ነገር ቢፈጠር ካሌብ እንዲህ በቀላሉ አይለቅሽም። ስለዚህ አውቀሽበት ነገሮችን በጥንቃቄ ለማድረግ ሞክሪ። አለዛ ካወቁብሽ ነገሮችን ለመወልወል ወይም ደግሞ ለማጽዳት ሳይሆን ራስሽን ለማጽዳት ተዘጋጂ፣ እኔ የለሁበትም እያለ ራሱን ከወንጀል ለማሻሽ እየሞከረ ነው። በመጨረሻም አባባን ብቻቸውን ካገኛቸው በኋላ የሆነ ነገር ሊያማከራቸው እንደሆነ እና ደግሞ ገንዘብ እንደሚያስፈልገውና 4 ሚሊዮን ብር እንደሚያስፈልገው በአንድ ወር ውስጥ እንደሚመልስለት እና የሚበደረውን ብር ደግሞ ሚስጥር እንዲሆን ለካሌብም ሆነ ለቲና ተብዬዋ እንዳይናገሩ ያስጠነቅቃቸው እንዲያበድሩት ጠየቁ። አባባ 4 ሚሊዮን ሲባሉ ሳቁ፣ እንደማያገኘው ስለሚያውቁ ማለት ነው። ካሌብም አጠገባቸው ስለነበር አይኑ ፍጥጥ አለ። በመጨረሻ ከመውጣቱ በፊት ምን አይነት አስነዋሪ ነው 4 ሚሊዮን እንዴት በቀላሉ ይገኛል ብሎ አሰበ። ቆያችኛይቱ ቲና ተብዬዋ በጎን ቤት ፈርሙልኝ ትላለች፣ እሱ ደግሞ በዚህ 4 ሚሊዮን ይላል። በሁለት ገንዘብ ሊበሉ ፈልገው ነው እየተባባሉ አባባ የነገውን የቤት ዝውውር በስሟ ለማዞር ምን ማድረግ እንዳለባቸው ከሬስቶራንት ሻይ ቡና እያሉ እየተወያዩ ነው። እና አባባ ነቄና በጣም ጥንቁቅና ደግ ሰው ናቸው። ስራቸውን እንዴት ማስኬድ እንዳለባቸው ያውቃሉ። ካሌብ ታዲያ አባዬ ምን ልታረግ ወስነሃል የቤቱን ስም ለማዘዋወር ሲል አባባ እኔም አውቀው አንዲት ጥሩ ሰው አለ፣ ፎርጂድ የስም ማዘዋወር የሚሰራ ሰው አለ። በዛ በፎርጂድ ያዘዋወርኩላት መስሏት ጮቤ ትረግጣለች። በኋላም ደግሞ በቃ ጨርቋን ጥላ አብዳ እንድትሄድ እናረጋታለን። የእውነተኛ ወይም የፎርጂድ የስም መዘዋወር መሆኑ ስታቅ እሷ ያለውል በግዱ አብዳ ትሄዳለች። አሁንማ በህይወት እያለሁና እንደዚህ ጥሩ ጤነኛ ሁኜ እሷን ለመግደል አትዘጋጅም እኮ እኔን ነው የምትገለኝ እያሉ በጥንቃቄ ስራቸውን እየሰሩ ነው። አባባ እንዴት ነው ሀሳቡ የሚመጣልህ? እኔ እኮ ግርም ትለኛለህ። ለማንኛውም ስላጠፋው ጥፋ ስላደረኩልህ ነገር እስከዛሬ በሙሉ ይቅርታ አድርገልኝ እያሉት ይኸውልህ ልጄ ይቅርታ ማረግልህ ጥሩና ደስ የምትል ምራት ስትታመጣልኝ ብቻ ነው፣ አለበለዚያ ይቅርታ አላረግልህም ብለውት ይችን ቲናን ተብዬዋን ከቤት ካባረሩ በኋላ ሌላ ሴትና ሌላ ጥሩ የህይወት አጋር እንዲያስብ አድርገውታል። እሱም አሁን ያለሁበት ሁኔታ እንደዛ አይነት እንዲያስብ አልፈልግም። ይችን ቃጠሎ ከዚህ ከቤት መጀመሪያ ላባርና ከዛ ደግሞ እሱ ፈጣሪ ያወቃል ብሎ ዘጋው።
በሌላ በኩል ቲናና ዳኒ በመንገድ እየሄዱ ዳኒ ደስ ብሎታል። ቀና ብላይታ ቲና ምን ነው ዛሬ ደስ ያለህ መስሎሃል ብለው፣ አዎ ደስ ብሎኛል ጓደኛ የመጡ እኮ በቃ ላገኘው ልሄድ ነው እና አንቺም ወደ ቤት ተመለሽ፣ ቤቱን በስምሽ ሊዞር ነው እና ደግሞ በስምሽ ከዞሩልሽ አይቀር ለምን ቡና ሻይ እያልሽ ቡና አታፈይላችሁም ለአባባ ዛሬ እያለ ነገራት። እሷም እንደ ትልቅ ነገር ቆጥረው ቡና ማፍለን እኮ ቲና ነኝ ቡና ማፈለው እያለች ተሳለቀችበት። እና ከጓደኛው ጋር እንደሚሄድ እና ደግሞ ለምንድን ነው ጥለኸኝ የምትሄደው? ካሌብ በቤት ስለሌለ አንድ ላይ መሆናችን ለእኔ ትልቅ ነገር ነው። ለምንድን ነው ጥለኸኝ የምትሄደው? እያለች ስትሟዘዝበት እኔ እኮ ሞባይልሽ ወይም አሻንጉሊትሽ አይደለሁም። በወጣው በገባው ቁጥር 24 ሰዓት አንቺ ላይ ተለጥፌ የምውለው። ስለዚህ ጓደኞች ጋር ጊዜ ሊኖረኝ ይገባል፣ ቤተሰቦች ጋር ምናምን። አሁን የሚሄድበት ስላለኝ ይኸው ገንዘብ ነው አልሰጥህም ነው ባስጭተየው ሲላት ያንኑ ገንዘብ አውልቃ ሰጥተዋለች። ድሮውንም የተጠጋለ ገንዘቧ ነበር። አባባና ካሊድም እንደው እነዚህ ሰዎች ምን ይሻላቸዋል? መቼ ነው የምንቋጨው? ሲባሉ እሷን እኮ አይፈልጋትም። ሌላ የሚወዳት ፍቅረኛ አለችው። እሷን የሚፈልጋት ከኛ በምታገኘው ገንዘብ በእሷ በኩል ለማገኘት ፈልጎ ነው አሉ። አዎ ልክ ነህ አባዬ፣ ሊበላ እናሳያቸዋለን እየተባባሉ በቃ ትሁቴም ራሱ እንዴት ቻልሻቸው? በጣም ይቅርታ አርግልኝ እስከዛሬ ባለመረዳት እያለ ካሌብ ትሁቴንም ይቅርታ ጠይቋታል። በመጨረሻም ዳኒና ቲና ተብዬው እንግዲህ ካሌብ አልጋ ላይ አባወራ አልጋ ላይ እንደፈለጉ ሊሆኑ ሲዘጋጁ ካሌብ ራሱን መቆጣጠር አቅቶታል። እገዛ ቤቴ እንደዛ አይን እያየ ሲጃጃሉማ መታገስ አልችልም ብሎ አባቱ ጋር ደውሎ ጥይቱን ወይም ሽጉጡን የት እንዳደረገው ቢጠይቃቸውም አልነገሩትም። እንግዳም አንተማ ካልነገርከኝ ብሎ ትሁቴ ኪችን ደርጁን ሳባ አድርጎ ለካ ሰኪን ቢላዋ ነበረ። በዛ ቢላዋ ሊከታተፋቸው አስቦ ይሁን የሆነ ነገር ለማድረግ አስቦ በቃ ወደ መኝታ ክላሳቸው እየተጓዘ ድራማው ያልቃል። እና ውድ ቤተሰቦች ካሌብ ምን የሚያደርግ ይመስላችኋል? እኔ ምንም አያረጋቸውም። እንደማንም ስሜቱን ተቆጣጥሮ ዝም የሚመለስ ይመስለኛል። እናንተስ ምን ትላላችሁ? ሀሳባችሁን በኮመንት አሳውቁኝ። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ ቻው ቻው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ጉድባይ